መጽሐፈ ኢዮብ ምዕራፍ 38 እግዚአብሔር ተናገረ። እግዚአብሔርም በአውሎ ነፋስ ውስጥ ሆኖ ለኢዮብ መለሰለት እንዲህም አለው፣ ዕውቀት በጎደለው ቃል ዕቅድን የሚያጨልም ይህ ማን ነው? እስቲ እንደ ወንድ ወገብህን ታጠቅ፣ እኔ ልጠይቅህ አንተም መልስልኝ። ምድርን በመሰረቱ ጊዜ አንተ የት ነበርህ? በእርግጥ የምታስተውል ከሆነ ንገረኝ። ካወክ መጠኗን ለይቶ ማን ወሰነ? በላይዋስ መለኪያ ገመድ የዘረጋ ማን ነው? መሰረቶቿ ምን ላይ ተተከሉ? የማዕዘን ድንጋዩንስ ማን አቆመ? ይህም የሆነው የንጋት ከዋክብት በዘመሩበት ጊዜ፣ መላእክትም እልል ባሉበት ጊዜ ነበር። ባህር ከማዕዘን በወጣ ጊዜ በር የዘጋበት ማን ነው? ደመናውን ልብሱ፣ ጨለማንም መጠቅለያው አደረግኩለት። ድንበር ወሰንሁለት፣ መዝጊያና መወርወሪያውን አበጀውለት። እስከዚህ ድረስ ትመጣለህ፣ ማለፍ ግን አትችልም። የቡይ ማዕበልህም ገደብ ይህ ነው አልሁት። ከተወለድህ ጀምሮ ንጋትን አዝዘህ ታውቃለህን? ወይስ ወጋገን ስፍራውን እንዲይዝ አድርገሃል? በዚህም የምድርን ዳርቻ ይዞ ክፉዎችን ከላይዋ እንዲያራግፍ አድርገሃልን? ምድር ከማኅተም በታች እንዳለ ሸክላ ጭቃ ቅርጿ ይወጣል። ቅርጿ እንደ ልብስ ቅርጽ ጎልቶ ይታያል። ክፉዎች ብርሃናቸውን ተከልክለዋል፣ ከፍ ያለው ክንዳቸውም ተሰብሯል። ወደ ባህር ምንጭ ወርደህ ታውቃለህን? ወይስ ወደ ጥልቀቱ ገብተህ በመሠረቱ ላይ ተመላልሰሃልን? የሞት ደጆች ተገልጠውልሃልን? የሞትንስ ጥላ በሮች አይተሃልን? የምድርን ስፋት ታውቃለህን? ይህን ሁሉ አውቀህ ከሆነ ንገረኝ። ወደ ብርሃን መኖሪያ የሚያደርሰው መንገድ የትኛው ነው? የጨለማ መኖሪያስ ወዴት ነው? ወደ ማደሪያቸው ልትወስዳቸው ትችላለህን? የመኖሪያቸውን መንገድ ታውቃለህ? ያን ጊዜ ተወልደሃል፣ ዕድሜህ ትልቅ ነውና፣ አንተስ በእርግጥ ሳታውቅ አትቀርም። ወደ በረዶ መጋዘን ገብተሃልን? የአመዳዩንስ ማከማቻ አይተሃልን? ይኸውም ለመከራ ጊዜ ለጦርነትና ለውጊያ ቀን ያስቀመጥኩት ነው። መብረቅ ወደሚሰራጭበት ቦታ የሚያደርሰው መንገድ፣ የምስራቅም ነፋስ በምድር ላይ ወደሚበተንበት ስፍራ የሚወስደው የትኛው ነው? ለዝናብ መውረጃን ለመብረቅም መንገድን ያበጀ ማን ነው? በዚህም ማንም የማይኖርበትን ምድር፣ ሰውም የሌለበትን ምድረ በዳ የሚያጠጣ፣ ባድማውንና በረሃውን መሬት የሚያጠግብ፣ ሳርም እንዲበቅልበት የሚያደርግ ማን ነው? ዝናብ አባት አለውን? የጤዛን ጠብታ ማን ወለደው? በረዶ ከማን ማዕፀን ይወጣል? የሰማዩንስ አመዳይ ማን ይወልዳል? ውኆች እንደ ድንጋይ ይጠነክራሉ፣ የጥልቁ ገጽ እንደ በረዶ ይጋገራል። ፕሌያዲስ የተባሉትን ውብ ከዋክብት ልትለጉም ወይም የኦሪዮንን ማሰሪያ ልትፈታ ትችላለህን? ማዛሮት የተባለውን የከዋክብት ክምችት በወቅቱ ልታወጣ ወይም ድብ የተባለውን ኮከብና ልጆቹን ልትመራ ትችላለህ? የሰማያትን ሥርዓት ታውቃለህ? ይህንስ በምድር ላይ እንዲሰለጥን ማድረግ ትችላለህ? ድምፅን ወደ ደመናት አንስተህ ራስህን በጎርፍ ማጥለቅለቅ ትችላለህን? መብረቆችን መስደድ ትችላለህ? እነርሱስ እነሆ እዚህ አለን ይሉሃል? ለልብ ጥበብን ለአእምሮ ማስተዋልን የሰጠ ማን ነው? ትቢያ ሲጠጥር ጓሎችም እርስ በርስ ሲጣበቁ ደመናትን ለመቁጠር ጥበብ ያለው ማን ነው? የሰማያትንስ የውሃ ገንቦ ዘንበል ማድረግ ማን ይችላል? ለአንበሳይቱ አድነ ግዳይ ታመጣለህን? የተራቡ የአንበሳ ግልገሎችንስ ታጠግባለህን? እነርሱ በዋሻ ውስጥ ያደባሉ፣ በደን ውስጥም ይጋደማሉ። ልጆቿ ወደ እግዚአብሔር ሲጮኹ፣ ምግብ አጥተው ሲንከራተቱ፣ ለቁራ መብልን የሚሰጥ ማን ነው?